ህይወት ለሁሉም ሰው ነው ቻሌንጅን የምታመጣው። ችግሮች በማንጠብቅበት መንገድና ጊዜ ነው የሚመጡት። እናም ብዙ ጊዜ እነዛን ችግሮች ለማስወገድ ነው የምንታገለው። ነገር ግን እያንዳንዱ ህይወት የምታመጣብን ችግር ጥልቅ ወደ ሆነ ግንዛቤ የምንነቃበትን እድል ከጀርባው የያዘ ነው። አስቸጋሪ ነገሮች ሲመጡ ወይ ሁሉንም ነገር ያጨልሙብናል ወይም ደግሞ በጥልቀት እንድንነቃ ያግዙናል። አንድ ችግር ወደ ተስፋ መቁረጥ ሊገፋችሁ ይችላል፣ ወይም ደግሞ ያው ራሱ ችግር የበለጠ ነገሮችን በማስተዋልና በንቃት የሚመለከት ሰውም ሊያደርጋችሁ ይችላል። ልዩነቱ የሚወሰነው ህይወት ለምታቀርብላችሁ ነገር እንዴት ነው ምላሽ የምትሰጡት በሚለው ላይ ነው። ለሺህ ዓመታት መንፈሳውያን የሚባሉ ሰዎች ይህንን እውነታ በጥልቀት ተረድተውታል። ብዙዎች አውቀውና ሆነ ብለው ግንዛቤያቸውን ለማነሳሳትና ለማንቃት ምቾት ወደማይሰጣቸው መስመር ዘለው ይገባሉ። ምቾት ብቻውን ወደ እውነተኛ መረዳት ሊወስደን የሚችልበት እድል በጣም ጠባብ እንደሆነ ያምናሉ። ከዘመናዊ እይታ አንጻር ይሄ ምናልባትም እንግዳ የሆነና አላስፈላጊ የሆነ ነገር ተደርጎ ሊቆጠር ይችላል። ምዕራባዊ የሚባለው አስተሳሰብ ብዙ ጊዜ ለምንድነው ሰዎች ከባዱን መስመር የማይመርጡት ሲል ይጠይቃል። ሆኖም እነዛ ልምምዶች በራሱ በትግልና በስቃይ ውስጥ ስለማለፍ አይደሉም። ይልቁኑ እነዛ ነገሮች ከምቾት ሰገነት ስለመውረድና አውቶማቲክ የሆነ አኗኗርን ስለማቆም ናቸው። በቀድሞ ዘመን በክርስትና ውስጥ ራሱ ሰዎች ምንም በሌለበት በረሃ ውስጥ ኖረዋል። የህይወታቸውን መስመር ግልጽነት በሚገባ ለመረዳት ሲሉ በምቾት ላይ ተስፋ ቆርጠዋል፣ ዓለምን ንቀው መንነዋል። ተመሳሳይ የሆኑ ባህሎችና ልምምዶች አሁንም ድረስ በህንድ ሀገር ይገኛሉ። አንዳንድ ግለሰቦች በገዛ ፍቃዳቸው አስቸጋሪ የሚባል የአኗኗር መስመር ውስጥ ይገባሉ። የነሱ ዓላማ በሰውነት ምቾት ላይ ያለውን ጥገኝነትን መስበር ነው። ከዚህም ከፍ ያሉ ልምምዶች ነበሩ። አንደኛ ከሚስማር የተሰሩ አልጋዎች ላይ መተኛት ነው። እንደዚህ ያሉ ተግባራት አሁን ላይ ለማንም የማይመከሩና አደገኛ የሚባሉ ተግባራት ናቸው። ነገር ግን ምቾት ማጣት ምን ያክል ግንዛቤን ስል እንደሚያደርገው የሚያንጸባርቁ ናቸው። ከነዚህ ባህልና ልማዶች ጀርባ ያለው ጥልቅ የሆነ እይታ አስፈላጊ እንደሆነ ይቀጥላል። ምቾት ሲጠፋ ግንዛቤ ብዙ ጊዜ የበለጠ ጠንካራ እየሆነ ይመጣል። ደህንነትና ምቾትን የመፈለግ ልማድ እየደበዘዘ ሲመጣ ንቃት የበለጠ የሚቻል ነገር እየሆነ ይመጣል። ይህን ነገር በቀላል ኤክስፐሪመንት ውስጥ ማስተዋል ትችላላችሁ። ለምሳሌ እጃችሁን በቀዝቃዛ ውሃ ውስጥ አስቀምጡት። ወዲያውኑ ያለመመቸት ስሜት ከፍ ማለት ይጀምራል። መጀመሪያ የምታደርጉት ነገር እጃችሁን በፍጥነት ከውሃ ውስጥ ማውጣት ነው። ሰውነታችሁ የማያስደስቱ ስሜቶችን ወዲያውኑ ነው የሚቃወም። ምላሾች የሚመጡት ንቁ የሆነው ሐሳባችሁን የሚመልስበት ጊዜ ከማግኘቱ በፊት ነው። ነገር ግን እዛው ቆም ብላችሁ በሚገባ መመልከት ከቻላችሁ የሆነ ነገር ይለወጣል። ስሜቱን ከመታገልና ከመቃወም ይልቅ መመልከትና ማስተዋል ትጀምራላችሁ። ለዛ ስሜት ምላሽ ከመስጠት ይልቅ ስሜቱን የሚታዘብ ሰው ትሆናላችሁ። ቀዝቃዛው ስሜት ይኖራል፣ ነገር ግን ከቅዝቃዜው ጋር ያላችሁ ሪሌሽን ይለወጣል። ካለመመቸት ጋር ሙሉ ለሙሉ የምትገለጹበትን እድል ያበቃለታል። ግንዛቤ አውቶማቲክ ከሆነ የስሜት ምላሽ እንድትለዩ ያደርጋችኋል። ይሄ ቀላል የሚባል ልምምድ በጣም አስፈላጊ የሆነ ውስጣዊ ፕሮሰስን ይገልጣል። ደስ ከማይሏችሁ ልምዶች ትወጣላችሁ። ፕሬዘንስ ደግሞ በዛ ቅጽበት ንቁ ያልሆነውን ምላሽ ይተካል። ከፍ ያለ ምቾት ማጣት አንዳንዴ ተመሳሳይ የሆነ ንቃትን ይፈጥራል። ብዙ በእስር ቤት ውስጥ ያሉ ሰዎች ጥልቅ የሆነ ግንዛቤን ይረዳሉ። እስር ቤት እንግዲህ የምቾት ተቃራኒ ነው። ሆኖም አንዳንድ ግለሰቦች የሚነቁት በዛ መጠን አስቸጋሪ መስመር ውስጥ ሲገቡ ነው። በመንፈሳዊ አስተምሮ ወይም ደግሞ ድንገተኛ እይታ ንቃት እያደገ ይመጣል። ምቾት ማጣት ከዚህ በፊት አይታችሁ ማታውቁትን ምቾት እንድታገኙ በር ይከፍትላችኋል።
ኢነርጂ ራሱ በህይወት ውስጥ ተመሳሳይ ፕሪንሲፕልን ነው የሚከተለው። ኢነርጂ የሚፈሰው ትክክለኛ ፍላጎት ወይም ደግሞ ቻሌንጅ ሲኖር፣ ያለ ትግልና መሰናክል ከፍ ያለ ኢነርጂ የሚገኝበት እድል በጣም ጠባብ ነው። ሰውነታችሁን እንደ ምሳሌ መመልከት ትችላላችሁ። ጥንካሬ ተከታታይ በሆነ ምቾት ውስጥ አያድግም። እረፍት ብቻውን ቀስ እያለ ሰውነትን የሚያዳክም ነገር ነው የሚሆነው። አስቡት እስኪ ሶፋ ላይ ጋደም ብላችሁ ጊዜ እያጠፋችሁ ጠንካራ ለመሆን መወሰን አትችሉ። ለሰዓታት ቴሌቪዥን እያያችሁ ጊዜ በማሳለፍ በፍጹም ጠንካራ መሆን አትችሉ። ጥረት የሌለበት ምቾት ወደ ታች ማሽቆልቆልን እንጂ በፍጹም እድገትን አይገነባም። ነገር ግን መለማመድና መስራት ስትጀምሩ መቋቋም የምንለው ነገር ወዲያውኑ ወደ እናንተ ይመጣል። ሰውነታችሁ የሚያማርረው ከለመደው በላይ የሆነ ጫናን ስትሰጡት ነው። ምቾት ማጣት ሲሰማችሁ መረዳት ያለባችሁ ነገር ያ ማለት ከምቾት መስመራችሁ ከፍ ያለ ነገርን እየሰራችሁ እንደሆነ ነው። ክብደት ማንሳት ስትጀምሩ ወይም ደግሞ ቀስ እያላችሁ መሮጥ ስትጀምሩ መጀመሪያ ላይ እያንዳንዱ እንቅስቃሴ የሚያዳክምና ደስታ የማይሰጥ እንደሆነ ነው የሚሰማችሁ። አእምሯችሁ ወዲያውኑ ያንን ጥረት እንድታቆሙ ነው የሚነግራችሁ። የምትቀጥሉበት ኢነርጂ እንደሌላችሁ ነው የሚሰማችሁ። ሆኖም ግን ያንን አልሰማም ብላችሁ ከቀጠላችሁ አንዳች ያልተጠበቀና አስደናቂ የሆነ ነገር ይከሰታል። አዲስ የሆነ የኢነርጂ ፍሰት በውስጣችሁ ይጀምራል። ይሄ ኢነርጂ ያለምንም ቻሌንጅ በፍጹም ሊመጣ አይችልም። ኢነርጂ አንድ የመፍሰስ ሲጀምር ያ እንቅስቃሴ ኢንጆይ የምታደርጉት ነገር ይሆናል። ጥንካሬ የሚያድገው ምቾት ማጣትን መቀበል ስትችሉ። እዚህ ጋር ተመሳሳይ የሆነ ፕሪንሲፕል ነው ለስሜት ቻሌንጆችም የሚሰራው። ህይወት ያለማቋረጥ ነው አስቸጋሪ ሁኔታዎችና ሰዎችን የምታመጣባችሁ። እነዚህ ሁኔታዎች የግንዛቤ ደረጃችሁን ይፈታተናሉ። ሁሉም ሰው በድንገት አስቸጋሪ ሰዎችን ያገኛል። የሆነ ሰው ሊወቅሳችሁ፣ ሊተቻችሁ ወይም ደግሞ ሊያዋርዳችሁም ይችላል። ታዲያ ለዛ ነገር የምትሰጡት ምላሽ ነው ውጤቱን የሚወስነው። ብዙ ጊዜ በስሜት ተሞልቶ ምላሽ መስጠት ምንም የሚረባ ነገርን አያስገኝላችሁ። ንቁ ያልሆነ ምላሽ በፍጥነት ነው ወደ ግጭት የሚያስገባችሁ። የሌላ ሰው በንቃት ምዕራፍ ላይ ያለመሆን እናንተንም ዝቅ የሚያደርጋችሁ ነገር ይሆናል። አስቡት እስኪ የሆነ ሰው እየሰደባችሁና እየጮህባችሁ እናንተ መኪና ስትነዱ፣ ኢጓችሁ ወዲያውኑ እንደተጎዳና እንደተጠቃ ነው የሚያስቡ። ምላሻችሁም በሰከንዶች ውስጥ ማደግ ይጀምራል። ኢጎ ወዲያውኑ ነው ራሱን መከላከል የሚፈልገው። ጠንካራ የሆነ ስድብን በምላሹ ላይ ያዘጋጁላ ይችላል። ግጭት ያለ ንቁ ግንዛቤ እየተባባሰ ሊሄድም ይችላል። ትንሽ ቆይቶ ደግሞ ሁለታችሁም ከቁጥጥር ውጪ ልትወጡና ነገሮች የባሰ ወደ ለየለት ግጭትም ሊገቡ ይችላሉ። ንዴት የነገሮችን ግልጽነት ይተካል። ከዛ ደግሞ ፕሬዘንስ የምንለው ነገር ይጠፋል። ይሄ ደግሞ ሙሉ ለሙሉ ንቁ ያልሆነ ተግባር ይሆናል። ነገር ግን በዛች ተመሳሳይ የግጭት ቅጽበት ሌላ እድልም አለ። ምላሽ ከመስጠት ይልቅ ባላችሁበት ምዕራፍ ላይ ጸንታችሁ መቆም ትችላላችሁ። ከዛ ሰው የምትሰሟቸውን ቃላት እንደ ተራ ነገር መቁጠር ትችላላችሁ። ያ ሰው ከአፉ የሚተፋቸው ስድቦች ከናንተ እውነተኛ ማንነት ጋር ምንም አይነት ግንኙነት የላቸው። ያለምንም የስሜት ተቃውሞ ግንዛቤያችሁ ላይ መቆየት ትችላላችሁ። ፕሬዘንስ ሰዎች የሚጠብቁትን የተለመደ ምላሽ ይሰብራል። ታዲያ ያ የሚቆጣና የሚጮህ ሰው በእናንተ መረጋጋት አብዝቶ ይገረማል። የዛ ሰው ኢጎ ለህልውናው ሲል የእናንተን ምላሽ ይፈልግ ነበር። ያለምንም ሪአክሽን ደግሞ ትርምሱ ሊቀጥል አይችልም። የሰው ልጅ የተጠራቀመ የስሜት ህመምን ይዞ ነው የሚኖረው። እነዚህ የተከማቹ ህመሞች አንዳንዴ የታመመው አካል ተብለው ይጠራሉ። በህይወት ልምድ ውስጥ ብዙ የተጠራቀሙ የድሮ አሉታዊነቶች ናቸው። አብዛኛውን ጊዜ አክቲቭ ሳይሆን ነው የሚቆየው። ነገር ግን እንደዚህ ያሉ አጋጣሚዎች በድንገት ያነቁታል። ከዛ ስሜታዊ የሆነ ኢነርጂ የማሰብ ቁጥጥርን በእጁ ያስገባል ማለት ነው። ልክ ያ መስመር ሲነሳ የታመመው አካል አእምሯችሁን መጠቀም ይጀምራል። ሐሳቦች
በምክንያት ሳይሆን በስሜት የሚመሩ ይሆናሉ። ከዛ በኋላ በንቃትና በማስተዋል ማሰብ አትችሉ። የድሮ ስሜቶች በእናንተ ውስጥ መታሰብ ይጀምራሉ። ግንዛቤ ደግሞ ከስሜት ሩጫ ጀርባ ይጠፋል። እናንተም እውነተኛ ፕሬዘንሳችሁ ሳይኖር እርምጃ ትወስዳላችሁ ማለት ነው። በሌሎች የተነሳ የምታልፉበት የንዴት ሂደት ከዚህ ስፍራ ነው የሚነሳው። የሆነ ሰው ለተራ ነገር አካብዶ ምላሽ ሊሰጥ ይችላል። እናንተም በቀላሉ የድሮ ህመማችሁ ቃታ ትሆናላችሁ ማለት ነው። ያ ስሜት ምናልባትም ለዓመታት ሊኖር ይችላል። የእናንተ ፕሬዘንስ የሚያነሳሳው ኦሬዲ እዛ የነበረና የተዳፈነ ነገር ነው። ያ ቅድም የታመመ አካል ያልነው የስሜት ጥርቅም በህይወት ለመቆየት የእናንተን ሪያክሽን መመገብ ይፈልጋል። ሪያክት ማድረግን እምቢኝ ካላችሁ ኃይሉን ያጣል። ደጋግሞ ምላሽ እንድትሰጡ ሊሞክር ይችላል። ነገር ግን ፕሬዘንስ ለዛ ስሜት መመገብን ያስቆምላችኋል። ይሄ ግንዛቤ የዕለት ተዕለት ልምዳችሁንም ሊለውጥ ይችላል። በትራፊክ መንገድ ላይ የሚፈጠሩ ግጭቶች በራሱ የምትማሩባቸው ቅጽበቶች ይሆናሉ። የተረጋጋ ፕሬዘንስ አላስፈላጊ ድራማን ያጠፋላችኋል። የታመመውን አካል መረዳት በተለይም ደግሞ በሪሌሽን ላይ በጣም አስፈላጊ ነገር ነው። ትንንሽ የሚባሉ ነገሮች በሁለት ጥንዶች መሃል ስሜታዊ የሆኑ ሪያክሽኖችን ያነሳሳሉ። ግንዛቤ እየሆነ ያለውን ነገር ከማስተዋሉ በፊት ነው ክርክርና ጭቅጭቆች የሚጀምሩት። ስሜታዊነት ነገሮችን ከተቆጣጠሩ ምክንያታዊነት የሞላው አስተሳሰብ በፍጹም የማይቻል ነገር ነው የሚሆነው። የስሜት ህመም የተቆጣጠረውን ሰው ሎጂክ ሊደርስበት አይችልም። ስለዚህ እዚህ ጋር የሚገኘው ውጤታማ የሆነ ምላሽ ፕሬዘንስ ብቻ ይሆናል ማለት ነው። ያኔ ቻሌንጆች ዋጋ ያላቸው እድሎች እየሆኑ ይመጣሉ። ምቾት አይሰጧችሁም፣ ነገር ግን ለእድገት በጣም አስፈላጊ ነገሮች ናቸው። ግንዛቤ በአስቸጋሪ ሁኔታዎች ውስጥ ነው እየሰፋ የሚመጣው። ፕሬዘንስ የሚያድገው ሁሌም ንቁ ሆናችሁ ስትቆዩ። እድገት በምቾት ውስጥ የሚመጣበት እድል ለዜሮ የቀረበ ነው። ስለዚህ ሁሌም ቢሆን ምላሽ የማይሰጥና የተረጋጋ ሰው መሆን የበለጠ እንድታድጉ ያግዛችኋል ማለት ነው። የዛሬው መልእክት ያቀረብኩላችሁ ኢካርት ቶሌ ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።